አነጋገር የሆነ ሙዚቃ በአሁኑ ሰዓት ወጥቷል ከኦሮሚያ። የኦሮሞ አርቲስቶች ገላና ዮሴፍ አነጋገር የሆነ ሙዚቃ ወጥቷል። የቴዲ አፍሮ ዘፈን እንዳይከናወን በኢትዮጵያ ውስጥ ሙዚቃ እንዳይከናወን የኢትዮጵያ ኦርቶዶክስ ቤተክርስቲያን የወንበዴ መሸሸጊያ ናት ሲል የገለጸው ፓስተር የመከታቱ ቪዲዮ ሰብስክራይብ በማድረግ ቤተሰብ ሁኑ። በአሁኑ ሰዓት ዮሴፍና ገላና አስደናቂ የሆነ ሙዚቃ አውጥቷል። ሙዚቃው በ24 ሰዓት ውስጥ 1.5 ሚሊዮን እይታ አግኝቷል። ሙዚቃው በአንድ ቀን ሌሊት ግጥምና ዜማ ሁሉ ነገር አልቋል። በአሁኑ ሰዓት ህዝቡን ያነጋገረ ይገኛል። ለቴዲ አፍሮ ሙዚቃ መልስ ነው ተብሎ ይታሰባል። ዳስታና ከሱ ጋር የተያዙ የፖለቲካ ንግግሮች ሙዚቃዎችን መልስ ነው ተብሎ ይታሰባል። ሙዚቃው በአሁኑ ሰዓት ህዝቡን በጣም ያነጋግራል። በሙዚቃ ውስጥ ያሉ ግጥሞች አንዳንዶች ህዝቡን ያነጋገረ ይገኛል። የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ይታይ ታሪካችን ይታይ መዝገባችን ብሎ የወጣው ሙዚቃ ህዝቡን በአሁኑ ሰዓት ያነጋገረ ይገኛል። እናንተስ የቴዲ አፍሮ መልስ ይሆናል ብሎ ያስባሉ? የምታስቡ ከሆነ ኮሜንት ላይ ጻፉ። ገላና ዮሴፍ አንጋፋ የኦሮሚያ ክልል አርቲስቶች ናቸው። ብዙዎች ግን መልስ በመስጠት ደስተኛ አይደሉም። ፓስተር ሱራፌል የቴዲ አፍሮ ሙዚቃ እንዳይከናወን ብሎ ነግሮ ነበር እና ዘፋኝ በኢትዮጵያ ውስጥ እንዳይኖር ብሎ እጸልያለሁ ብሎ የጸለየ ነበር። ነገር ግን በኢትዮጵያ አብዛኞቹ ዘፋኞች ጴንጤ መሆናቸውን አያውቁም ነበር። ካሙዙ ካሳ፣ ጊልዶ ካሳ፣ አዝጌ ደንዳሾ ብዙዎች መጥቀስ ይችላሉ። ብዙ ጴንጤዎች አሉ። ነገር ግን ሙዚቃ እንዳይከናወን እጸልያለሁ የኦርቶዶክስ ተዋሕዶ ቤተክርስቲያን የዘፋኞች መሸሸጊያ ናት ሲል ፓስተር ሱራፌል በአፉ ገልጿል። ከዚህ ጋር የተያያዘ በቴዲ አፍሮ ኢትዮሪካ የሚለው ሙዚቃ ውስጥ አንዱ ሙዚቃ ውስጥ አዝጌ ደንዳሾ ማለት እንደው 9 ሙዚቃ ያቀናበረው በረከትና አዝጌ ጴንጤ ናቸው። እንዲሁም ብዙዎች መጠቀስ ይቻላል። ነገር ግን በኢትዮጵያ ውስጥ ዘፈን የሚያወጡት ኦርቶዶክስ ነው ተብሎ ይታሰባል። አዝጌ ደንዳሾ፣ ካሙዙ ካሳ፣ ጊልዶ ካሳ እነሱ ጴንጤ መሆኑ ስንቶቻቸው የሚያውቁት? በአሁኑ ሰዓት አብዛኛው ዘፋኞች ጴንጤ ናቸው በኢትዮጵያ ውስጥ። የፓስተር ሱራፌል ዓላማ ምንድነው? የቴዲ አፍሮ ሙዚቃ እንዳይከናወን ጸልያለሁ በማለት በአሁኑ ሰዓት በሶሻል ሚዲያ ሁሉም የተቀባበሉት ይገኛል። ችግሩ ምንድነው? ከቴዲ ጋር ነው? እውነት ከሙዚቃው ጋር ነው ወይስ እውነት ለኛ አስቦ ነው? ሱራፌል ለምን እንደዛ አለ? ቴዲ አፍሮን አለማድነቅ ይከብዳል። ቴዲ አፍሮ ዘር አይቆጥርም፣ ሃይማኖት አይቆጥርም፣ ብሔርን አይቆጥርም። እሱ የሚያምነው ኢትዮጵያዊነትን ብቻ ነው። ለኔ ለግሌ ያለው ጥያቄ አዝጌ ደንዳሾ ለምን ከቴዲ ጋር ሰራ? ለምን ሙዚቃ ይሰራል? እንዲሁ ጊልዶ ካሳ፣ ካሙዙ ካሳ ለምን ይሰራሉ ሙዚቃ? ጴንጤ ናቸው፣ ሃይማኖቱ አይፈቅድም። ነገር ግን ለምን ይሰራሉ? ብዙ ፓስተሮች ሙዚቃ አንሰማም፣ ብዙ ጴንጤዎች ሙዚቃ አናዳምጥም ያሉ ይገኛሉ። ነገር ግን ሙዚቃ የሚያወጡትን እንስማቸው። ይሄ ለምን ይሆናል? ትክክል ነው ብላችሁ ታስባላችሁ? ምታውቁነ ኮሜንት ላይ አስቀምጡ። እኔ በራሴ በኩል ይሄ ሁሉ ልክ አይደለም። እውነትም እነሱ ሃይማኖቱን አጥብቆ የሚይዙ ከሆነ ሙዚቃ መስራት የለባቸው። ፓስተሮች፣ ዋና ጴንጤዎች በመጀመሪያ ሙዚቃ የሚያወጡትን ማስቆም ነበረባቸው እንጂ ሙዚቃ የሚያዳምጡትን መከልከል አልነበረባቸውም። ስለዚህ ትክክል ነው ብዬ አላስብም በራሴ።
ጋር የግል ጥላቻን ወደ ሃይማኖት መቀየር ተገቢ አይደለም ብዬ አስባለሁ። ብዙዎች የግል ጥላቻውን ወደ ሃይማኖት ቀይረው የቴዲ አፍሮ ሙዚቃ አንሰማም፣ አናዳምጥም፣ ሙዚቃ ለኛ አያስፈልግም፣ እኛ ሙዚቃ አንሰማም ያሉ ይገኛሉ። ነገር ግን ይሄ ተገቢ አይደለም። የግል ቅም አለመውደድን ወደ ሃይማኖት መቀየር ትክክል አይደለም። ቴዲ የሚዘፍነው ለኢትዮጵያ ብሔርን አይለይም፣ ለኢትዮጵያና ለኢትዮጵያውያን ብቻ ነው እንጂ ብሔርን ሃይማኖትን ለይቶ አይደለም። ነገር ግን የግል ጥላቻን ወደ ሃይማኖት ቀይሮ የቴዲ አፍሮ ሙዚቃ አንሰማም፣ ሙዚቃ አያስፈልግም ያሉ ይገኛል። እንደ ፓስተር ሱራፌል ማለት ነው። የግል ጥላቻን ወደ ሃይማኖት መቀየር ተገቢ አይደለም። ቅድም እንደጠቀስኩት እነ አዝጌ ደንዳሾ እነ በረከት ጴንጤ ናቸው። ነገር ግን ከቴዲ አፍሮ ጋር ሲሰሩ ብዙ ሙዚቃዎችን ያቀናባብረው በረከት እንዲያው ዳስጣል የሚለውን ያቀናበረው በረከት ነው። እሱን ያያችሁ የግል ቅማችን ወይስ የግል ጥላቻን ወደ ሃይማኖት መቀየር ተገቢ ነው ብዬ አላስብም። በእንደዚህ አይነት ነገር ወይስ ከእንደዚህ አይነት ነገሮች ራሳችሁን መቆጠብ ግዴታ ነው።